ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንደናችሁ ከኔ ጋር ለሁላችሁ አልሐምዱሊላህ። ብቻ ዘርጅላችሁ የመጣሁት የድጃጅ መሽዊ አሰራር ነው። በጣም ቀላል ነው። የሚያስፈልገን ግብአቶች ባህራቶች ያስፈልጉናል። እናንተ ቤታችሁ ውስጥ ያለውን ባህራት መጠቀም ትችላላችሁ። እኔ እዚህ ላይ የምታዩትን ባህራት የተጠቀምኩት የተፈጨ ነጭ ሽንኩርት፣ የተፈጨ ቀይ ሽንኩርት፣ በርበሬ፣ ክኖር፣ ከሞን ፓውደር፣ ከዚህ ባህራት ፓውደር ተጠቅሜ ያለው ማለት ነው ዶቼ እና ሎሚ ግማሽ፣ አንድ ዘባዲ፣ ትንሽዬ ቶማቶ ፌስ እና ዘይት፣ ጨው መጠቀማለሁ ማለት ነው ዶቼ። እንደምታዩት ስዱር ድጃጅ ነው የሚያስፈልገው። ስዱር ድጃጅ ማለት ለማታውቁት አጥንት የሌለው ማለት ነው። ሱፐር ማርኬት ላይ ይሸጣል። እሱን ነው ቆራርጬ በዚህ መልኩ አዘጋጅቼዋለሁ። ከዛን ቅመሞችን ነው የምጨምረው። ያልኳችሁን ቅመም እጨምራለሁ። በመቀጠል ቶማቶን እጨምራለሁ፣ እንዳታበዙ። በመቀጠል ሎሚ ግማሽ፣ ዘይት ሳታበዙ በልኩ ማለት ነው። እናንተ እንደ ቤታችሁ ብዙም ልትሰሩ ስለሚችሉ በልኩ። ከዛን ዘባዲ አንድ ላይ አዋህዳለሁ ማለት ነው። በደንብ ማሳጅ አድርጉት እንዲዋሃድ። ከዛ ለአንድ 15 ደቂቃ ሸፈናችሁ ታስቀምጡት። እንዲህ ካደረጋችሁ በ15 ደቂቃ መቀመጡ ጥሩ ነው ማለት ነው። እንትኑ ይብላላል፣ በደንብ አድርጎ ውስጥ ድረስ ይገባል ማለት ነው። እንትኑ ሶሶቹ ከድጃጁ ጋር። ከዛን እዚህ ጋር ይሄ መስሪያ እንጨት አለኝ። ይሄ ነው ሱፐር ማርኬት ታገኙታላችሁ፣ በየሱቁ ታገኙታላችሁ። ውሃ በፈላ ውሃ እቀቅለዋለሁ ማለት ነው። ትንሽ ሰዓት አስቀምጠዋለሁ ውስጡ። ከዛን እዚህ ጋር እንደምታዩት ቲማቲም መጠቀም ትችላላችሁ። እኔ ስለማልፈልግ ነው። የፈረንጁን ቃሪያና ሽንኩርት እዚህ ጋር አዘጋጅቻለሁ በዚህ መልኩ። ይኸው 15 ደቂቃ በኋላ ስጋዬ ይሄን ይመስላል። አውጥቼዋለሁ። እንጨቱ እንዳልኳችሁ ቃቅሉት፣ ሳይቃቀል እንዳጨምሩት ይቃጠልባቸዋል። ከዛን እዚህ ጋር መስሪያ ላይ ወርቃር እጨምራለሁ ማለት ነው። ዝብዳ ይባላል፣ ወረቅ ዝብዳ ይባላል። ዘይት ነገር ስላለው እንትን ይላል፣ አይቃጠልም። የኬኮች ላይ ፈጣይሮች ላይ ይሰራበታል ማለት ነው። እነሱን ከስር ካነጠፍኩ በኋላ በእንጨቱ ውስጥ እንደምታዩት አንድ ስጋ፣ አንድ የፈረንጁን ቃሪያ፣ አንድ ሽንኩርት እያደረግን እየጨመርን ሁሉንም እንዳለ በተርቲብ ማድረግ ነው ማለት ነው። ቀስ እያላችሁ እጃችሁን እንዳይቆርጣችሁ፣ እዛ ጋር እንዳይወጋችሁ። ትንሹ የሆነ ነገር ስላለው ይሄ የመሽዊ እንጨት ብላችሁ ብትጠይቁ ሱቅ ላይ ሞልቷን ማለት ነው። ይዘጋጁም ለሱና አንዳንዴ ደግሞ ኬክ ለማየትም ለምሳሌ ቢላ ከምንጠቀም ኬኮችን መብሰል አለመብሰሉን ፍሩን ውስጥ ወጋ እያደረግን ማየት እንችላለን ማለት ነው። ለዛም ይጠቀሙታል ዶቼ። እንዲህ እያደረጋችሁ አያችሁታ። አንዴ ዶሮውን፣ አንዴ የፈረንጁን ቃሪያ፣ ሽንኩርት እያደረጋችሁ ቲማቲም እንዳልኳችሁ መጨመር ትችላላችሁ። እኔ ስለማልፈልግ ነው። እንዲህ እያደረጋችሁ ሁሉንም መጨመር እንትን ማለት ነው መክተት ነው። በዚህ መልኩ እኔ እንደማረገው ዶሮዎቹን እንዳልኳችሁ መቆየቱና በደንብ አርግቶ 15 ደቂቃ መቀመጡ ጥሩ ነው ማለት ነው። ውስጥ ድረስ ይገባል ማለት ነው ሶሱ። አያችሁ ዶቼ፣ ለፍጥነት እንዲመቸኝ እንዲህ ያረኩኝ ይሄው እዚህ ደርሻለሁ ማለት ነው ዶቼ። በጣም የሚጣፍጠው በነገራችን ላይ መቼም ተሱቅ ሲገዛ ታውቃላችሁ፣ መሽዊ ከማጣም ነዶቼ። ይኸው በዚህ መልኩ ደርድሬ ጨርሻለሁ። አሁን ዝግጁ ነው ማለት ነው ፍሩን ውስጥ ለማስገባት። እኔ በ350 ነው በስለው፣ እናንተ እንደ ቤታችሁ ነው ማለት ነው። ሁሉም ፍርን አንድ ስላልሆነ የፍሬን ልኩሻለሁ 350 ላይ አርግቼ ነው። እኔ ማንኛውም ምግብ በ350 ነው በስለው። ኬኮችንም ፈጣይረንም ሁሉንም ነገር ማንወዶቼ። ይሄው እያገላበጣችሁ ቀስ እየከፈታችሁ እያገላበጣችሁ ማለት ነው። እዚህ ደርሻለሁ ወዶቼ። አሁን በስሎልኛል። አንዴ እንደዚህ ገለብጠውና ይሄ ከበሰለ
አያችታ ቅድም ወረቀት ማድረጋሽ የሚጠቅመው ይሄ ቆሻሻውን እንትኑም እንዳይበላሽብን ይጠቅማል ማለት ነው። ከዛን እዚህ ጋር ሶስ ነው ማዘጋጀ። ይሄን በነገራችን ላይ ይሄ ሶስ ሳውዲ ላይ በተለይ አረብ ሀገር ላይ ፌመስ የሆነ ሶስ ነው። በጣም ነው የሚጣፍጠው ማለት ነው። እናንተ ትመሰክራላችሁ፣ ጀርቡት። እኔ እንዳልኳችሁ ጠቀም ስሩ ማለት ነው። እና የሚያስፈልጉን ግብአቶች የተፈጨ ነጭ ሽንኩርት፣ ከሞን፣ ብላክ ፔፐር፣ ጨው፣ በትንሹ የተከተፈ ሽንኩርት፣ በትንሹ የተከተፈ በደቃቁ ማለት ነው፣ ጊዝባራ ፓውደር፣ ከል፣ ሌሞን፣ ዘይት፣ ውሃ ትንሽ፣ ዘባዲ እና ጠህንያ ነው የሚያስፈልገው ማለት ነው። ፎቶ ላይ እንደምታዩት ነው። ይሄኛውን አንድ ላይ ነው የምናዋህደው ወደ አሰራሩ። ጠህንያውን በትልቁ ማንኪያ ነው የምንጠቀመው። እንዳልኳችሁ ለቤተሰብ ብዛት ከሆነ እኔ በመሰራው ልክ መጨመር 2 ደብል ማድረግ ነው። ትንሽ ከሆናችሁ ደግሞ እኔ እንደምሰራው ይበቃል ማለት ነው። 3 ማንኪያ ሾርባ ጠህንያ ተጠቅሜያለሁ። በዛው ቃ ችግር የለውም። ዘይቱን ነው የምጠቀመው። እናንተ ዘይት ኖርማሉን መጠቀም ትችላላችሁ። ማንኪያው ችግር የለውም በሱ ስለምሰራ ማለት ነው። እናንተ ከፈለጋችሁ አንዳንድ ማንኪያ መጠቀም ትችላላችሁ። ከዛን ከል ነው የምጨምረው። 1 ማንኪያ ከል፣ 1 ማንኪያ ዘይቱን፣ 3 ማንኪያ ሾርባ ጠህንያ፣ ከዛን ግማሽ ሎሚ፣ ዘባዲ 1፣ ከዛን አንድ ላይ እናዋህዳለን ማለት ነው። ወዶቼ ትንሽ ላላ እንዲልልን ውሃ በማንኪያ እንጠቀማለን። አሁንም በደንብ እናዋህዳለን ወዶቼ፣ እንዳይጓጉልባችሁ። አየሽታ አሁን ጥሩ ወጥቶልናል። ለመቀጠል ከዝባር ፓውደር ነው። ከዝባር ፓውደር አልኩኝ፣ ይቅርታ፣ ፍሬሹን የሾርባ ቅጠል ይባላል ማለት ነው በኢትዮጵያ። ከዛን ደግሞ ቅመም ጨምሬያለሁ። ከዛን በደቃቁ የተከተፈ ሽንኩርት ጨምሬያለሁ። እንዳታበዙ፣ ሁሉንም በልኩ አድርጉ። እንዳልኳችሁ ቀደም ብዬ እንደገለጽኩላችሁ እንዳታበዙ ማለት ነው ወዶቼ። ሁሉንም በዚህ መልኩ በደንብ ባዋህዱትና ሸፍናችሁት ለአንድ ለ10 ደቂቃ ለቀዝቀዝ ይበል፣ ፍሪጅ ውስጥ አስቀምጡት ማለት ነው። ወዲያውኑ መብላትም ትችላላችሁ። ሲቀዘቅዝ የበለጠ ይጣፍጣል፣ ቢያድርም ደግሞ አይበላሽም ማለት ነው ወዶቼ። እና ሶሴ ይሄን ይመስላል ማለት ነው። ልጃጅም ደርሶልኛል። እዚህ ጋር ቂቤ፣ የገበታ ቂቤ እናንተ መጠቀም ትችላላችሁ። እኔ ዝብዳ ነው እየተጠቀምኩ ያለሁት። ሩዜም በዚህ መልኩ አብስያለሁ፣ ይበቃዋል። ከሩዜ ጋር ነው ዛሬ የማቀርበው። በሩዝ ነው የምንበላ፣ በኮብዝ አይደለም። ያው መሽዊ በኮብዝ ነው በብዛት ከማጣ የሚመጣው፣ እኛ ግን በሩዝ ነው። እና ሩዜን ሳህኔ ላይ እየገለበጥኩት ነው ወዶቼ። እንደምታዩ ለገበታ ላቀርብ። በጣም ነው የሚጣፍጠው ወዶቼ፣ ሞክሩት ነው የምለው። በጣም ነው የሚጣፍጠው ማለት ነው። ጠይቁኝ። ሶሱ እንዳልኳችሁ ብራንድ የሆነ ሶስ ነው፣ ታዋቂ ሶስ ነው። ከዛ ድጃጄን እዚህ ጋር እንደዚህ አድርግቼ ከዛ ሶሴን አምጥቼ ድጃጁ ላይ እነሰንሳለሁ። ከዛም ቪዲዮ ላይ ያላስገባሁት አንድ እንትን አለ፣ ሱማክ፣ ሽንኩርት እና የሾርባ ቅጠሉን አንድ ላይ ከተፌ እንደዚህ ማባያ አስቀምጫለሁ። ሌላ ማለት ነው ወዶቼ። በጣም ነው አመሰግናለሁ ስለተከታተላችሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ።